ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና ማለት ነው እንዴት ናችሁ? ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እና አያችሁ አይደለ እኔ ብያችኋለሁ። ምክንያቱም የምታምኑት እመኑ፣ እኔ ግን አላምንም ብዬ ተናግሬ ነበረ። ስለ ጉንፋን እንትን ያላችሁ ያ ጉንፋን እየማረኝ ነው፣ እየተሻለኝ ነው። አሁን ድምጼ ራሱ እየተለወጠ ነው አይደለ? እና ማለት ነው ሩታን አያችኋት አይደለ? ምን ያክል እኔ የእውነት ነው የምላችሁ ሄርሜላን ስለመውደዴ በጣም ነው ደስ ያለኝ ዛሬ። ገባችሁ አይደለ? ሄርሜላን ስለወደድኳት ብቻ የሄርሜላ በቃ አይደለ የሄርሜላ እህት በመሆኔ በጣም ነው ደስ ያለኝ ዛሬ። ምክንያቱም ለምንድነው ታውቃላችሁ? ሄርሜላ የሩታን ቀመር ወይም ደግሞ የሩታን ማንነቷን በደንብ ታውቅበታለች። ገባችሁ አይደለ? ለዛም ነው ባለፈውም ሆነ ምንም ጊዜ ስለ ሩታ የሆነ ነገር ስታወራ አላምንሽም እያለቻት የነበረው ማለት ነው። አይታችሁ ከሆነ እኔም ተናግሬያለሁ 3-4 ቪዲዮ ላይ የእውነት ሩታ እጇ ባይኖርበት ኖሮ 4 ወይም ደግሞ 3 ቪዲዮ ላይ አትመጣም ነበረ። ገባችሁ አይደለ? የሆነ እኔ እኮ እንደዚህ አይደለሁም፣ እኔ እኮ ሴራ አላሳይርኩም፣ እኔ እኮ እንደዚህ አላደረኩም እያለች አትመጣም ነበረ ብዬ ነግሬያችሁ ነበረ። ስለዚህ ሩታ ደግሞ እጇ ስላለባት ነው 4-5 ቪዲዮ ላይ እየመጣች የኔ ስም እያነሱ ነው፣ የኔ ስም እንደ ስኳር ይጣፍጣል ምናምን፣ የሷ ስም ብቻ ነው የሚመስላት ማለት ነው። ገባችሁ አይደለ? የሆነ የሩታ ስም ብቻ የሆነ በጣም የሚጣፍጥና በጣም የምትበቃል እሷ ብቻ ነው የሚመስላት፣ ለሷ በሷ ቤት ነው። ገባችሁ አይደለ? እና ለዛም ነው ብዙ ቤት እየመጣች እሷ እጇ ስላለባትና እሷ ይሄንን ወጥመድ ስላዘጋጀች ነው። ገባችሁ አይደለ? በየቤቱ እየመጣች የኔ ስም አጣሩልኝ እኔ የለሁበትም እያለች የነበረችው ማለት ነው። እና ዛሬ ደግሞ የቡና ቁርሷ መታ ደግሞ እኔ ነኝ ቪዲዮም እንዲቀረጽ ያደረኩት፣ እኛ እጅ አለንበት። ትላንትና ኢቭን እንኳን እኔ ኤፍሬምን አምኜ ነበረ። ገባችሁ? እንደውም ኤፍሬም ቪዲዮን አጥፊ ምናምን ሲላት ለፍቅር ልላት ነበረች ለቡና ቁርሷ ማለት ነው። ገባችሁ? እኔ አምኛን ነበር። ያመንኩትም ደግሞ ምንድነው ቪዲዮን አጥፊና ሲል ብልክ ለወንድሙ አጋዝ ነው። በቃ አለ ለወንድሙ ኤፍሬም በቃ አለ ምንም ቢሆን አብርሃም ላይ መጥፎ ነገር ሲደረግ አይወድም ብዬ አምነው ነበረ። ነገር ግን አያችሁ እሱም አለበት እጅ ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ እኔ የገረመኝ ሩታ ናት። ምንም የለውበትም እጅ የለብኝም እኔን እመኑኝ፣ እኔ እኮ ምንም እንደዛ ነገር እያደረኩ አይደለም። የኔ ኦዲየንሶችም እና ደግሞ እያንዳንዳችሁ አብርሃም መጥፎ ነገር አያችሁ አይደል? አብርሃም ምንም መጥፎ ነገር እንደማያደርግ አሁን ነው እኛ ራሱ ገብቶናል ሲጀመርም። ነገር ግን አብርሃም ነው ይሄ ነገር እያደረገ ያለው። ስለዚህ አብርሃምን ነው ለምንድን ነው ንጹህ የምታረጉት? እኔ እኮ ንጹህ ነኝ እያለች አብርሃምን መጥፎ እያደረገች ነበር። ይሄ ሰሞን ሩታ ማለት ነው። ገባችሁ አይደለ? ስለዚህ አሁን የሩታን ቀመር ወይም ደግሞ ሄርሜላ እንደምትሉ የሩታን ሴራ በደንብ የገባችሁ ይመስለኛል። ገባችሁ አይደለ? እና ሩታው የእውነት ነው የምላችሁ። እኔ ሩታ የበቃችኝ ነግሬያችኋለሁ፣ ደጋግሜ ነው የምነግራችሁ። የአብርሃምን እራቁት ቪዲዮ የቀረጸች ለታ ሩታ ለኔ በቅታኛለች። ገባችሁ አይደለ? ስለዚህ ምን ለማለት ፈልጌ ነው፣ ሩታን በደንብ አውቃታለሁ፣ ሄርሜላን በደንብ ገብቷታል ስለ ሩታ ማለት ነውና ሩታ በዚህ አጋጣሚ 10 ስንት ቪዲዮ ላይ መጥተሽ እንዳወራሽ ታውቂያለሽ። ገባሽ አይደለ? እኔ እጄ የለበትም፣ እኔ አይደለሁም፣ እነሱ ናቸው እንደዚህ የሚያደርጉት፣ እኔ የለሁበትም፣ ህይወቴን መረው ስለምፈልግ ነው ምናምን። አብርሃምን ምን ያክል እንደምትወጂና ከአብርሃም መለየት እንደማትፈልጊ አብርሃምን በደንብ ነው የምትለምኝ። ገባሽ አይደለ? አብርሃምን በጣም እንደምትፈልጊ በደንብ ነው የሚያስታውቅብሽ። ነገር ግን ሚዲያ ላይ መጥተሽ ለምንድን አላውቅም፣ በውስጥ እኮ እያወራኝ ነው፣ በውስጥ እኮ እየጻፍ ራስሽ ጽፈሽ ኦኬ፣ ከቡና ቁርሷ ጋር ተነጋግራችሁ ላንቺ እንድጽፍ አድርገሽ መልሰሽ ደግሞ ከሄርሜላ ጋር መጥተሽ ደግሞ ሄርሜላ ይሄ እኮ የጻፈች እኮ አብርሃም ነው የጻፈው ምናምን ብለሽ ደግሞ ለአብርሃም ልታሳይ መጣሽ ማለት ነው። ገባሽ አይደለ? ስለዚህ ያንቺ ሴራ ነው አጠቃላይ ማለት ነው። ስለዚህ ያንቺን ይኸውልሽ ከዚህ በኋላ ማንም ሰው አያምንሽም ሩታ ማለት ነው። ገባሽ? ሲጀምር አናምንሽም እንጂ እኔ በዚህ አጋጣሚ አላምናትም ሩታን ማለት ነው። ገባችሁ? የምታምኗት ልትኖሩ ትችላላችሁ። እኔ ግን በቅታኛለች። ገባችሁ? በብዙ ነገር አይቻታለሁ፣ በቅታኛለች። ገባችሁ አይደለ? ሲቀጥል አብርሃም ነው ሩታን የማይፈልጋት እንጂ ሩታ አይደለችም አብርሃምን የማትፈልገው። ገባችሁ? ሩታ በደንብ ነው አብርሃምን የምትፈልገው። ለዛም ነው ገባችሁ? አሁን ከቡና ቁርሷ ጋር ሆና ከኤፍሬም ጋር ሆኖ ሄርሜላና አብርሃምን ለማለያየት በዚህ ልክ ርቀት እየሄደች አለችው። ደጋግማ ማለት ነው። በመድኃኒት ሞከረች፣ አብርሃም ወደ ራሱ አልተመለሰም። በብዙ ነገር ሞክራለች፣ አልተመለሰም። በጣም በብዙ ነገር ማለት ነው። አብርሃም ደግሞ ደካማ ጎኑ ልጁ ነው። ልጁን ለማየት ሲሄድ እየሮጠች ሄደ የሆነ ነገር የምታረገው እራሷ ሩታ ናት። ገባችሁ? አብርሃምን አሳምመዋለች፣ ብዙ ነገር አድርገዋለች። እንደ ሕፃን አድርጋ ወደ ራሷ ልትመልስ ፈልጋለች። አብርሃም ግን አልተመለሰም። ገባችሁ አይደለ? አሁንም መልሳ ግን እየለመነች ያለችው ራሷ ነች። ቡና ቁርሷን አመጣች፣ ፈተነችው፣ ነገረች። ድጋሚ ደግሞ ሄርሜላ ደግሞ ይቅርታውን ተቀብላ ከሄርሜላ ጋር ሲሆን ደግሞ ድጋሚ ደግሞ አያችሁ አይደለ? ማኪና ውስጥም እንዲቀረጽ ያደረገችው እሷ ናት ሩታ ማለት ነው። ገባችሁ አይደለ? ድጋሚ ደግሞ
በቃ እኔ ግን ሄርሜላ የእውነት ጀግና ነሽ፣ እግዚአብሔር ነው የምልሽ። ምክንያቱም ምንም አይነት ነገር አብርሃም እንደዚህ ያደረገ ሲባል አሰሚኝ። ገባሽ አይደለ? በዚህ በጣም ነው ማደንቅሽ። በዚሁ ቀጥ ሴቶቹን ደግሞ በዚሁ ቀጥሉ። የሆነ ሰው ወሬ ሰምቶ እንደዚህ ነው ሲሏችሁ አትስሙ። አያችሁ አብርሃም ንጹህ ሰው እንደሆነ ራሱ ማየት ትችላላችሁ። ገባችሁ? አብርሃም ምንም አያጠፋም። ነገር ግን እያደረጉት ያሉት ሴራ ምናምን እያደረጉት ያሉት እቺ የቡና ቁርሰና ሩታና ኤፍሬም ናቸው። ገባችሁ? አብርሃም እኮ በግድ እኮ አይሆንም። ገባሽ? በጣም በብዙ ነገር ሞክረሻል። ሶ አብርሃም ወደ አንቺ ቢመጣ ኖረው ድሮ ይመጣ ነበረ። ነገር ግን ስለማይፈልግሽ ነው የማይመጣው። አንቺ ደግሞ ልትፋችሁ አልቻልሽም። ሚዲያ ላይ ትመጫለሽ። እየጻፈልኝ እኮ ነው በውስጥ እኮ እንለያይ አይልም፣ ከአንቺ ጋር መለያየት አልፈልግም፣ ከአንቺ ጋር ልኑር እያለኝ ነው ምናምን እያልሽ ግን አብርሃምን ነው የምትለምኝ። ገባሽ አይደለ? በውስጥ ለምኛለሽ። ሲጀመር አንቺ የምታወሪውን ነገር ነው ለእኛ እየመጣሻለ የምታወሪ ሩታ አንቺ ማለት ነው። ገባሽ አይደለ? በውስጥ አብርሃምን የምትለምኙ አንቺ ነሽ። ከዛ ሚዲያ ላይ መጥተሽ ደግሞ እንደማትፈልጊ ትሆኛለሽ። እስቲ አንድ ህይወት ማለት ቆራጡኝ፣ እስቲ ቆራጥ ሴት ማለት ነው። ገባሻ? ኩትን እኔነቴን የማይገልጽ ንግግር በጣም ብዙ ሰው የተናገረኝ ነበርና ስፔሻሊ እኔ ምንም ሊናገር በደንብ ነው የምናወራ የምንነጋገረው። እንደውም ማለት ነው የቡና ቁርሷ ስም ደግሞ በጣም ምርጥ ስም ነው ይወጣልሽ ማለት ነው፣ የቡና ቁርስዬ ማለት ነው። ሲቀጥል ደግሞ ሚዲያ ላይ ስኔን የማይገልጽ ነገር ምናምን ልጅሽን በዚህ ልክ እያሰደብሽ ገባሽ አይደለ? አባትየው ወጥቶ ሰው መልስ ሰጥተዋል። ነገር ግን ከአንቺ ደግሞ ይሄ ነገር አይጠበቅም ነበረ። ገባሽ አይደለ? አንቺ ከልጅሽ የበለጠው ገንዘብን አስበልጠሽ ነው ልጅሽን እያሰደበ ያለሽው ማለት ከዚህ በፊት ልጅሽን ደብቀሻል። ሰው ብዙ ነገር አድርገሻል። እሱ አይበቃሽም? እሱ ይበቃሽ ነበር እኮ። ከዚህ በፊት አባይ ቲቪ ላይ ወጥተሽ ሚዲያ ላይ ወጥተሽ ልጅሽን በዚህ ልክ ጎትተሻታል። ገባሻል? ልጅሽን አትወጃትም ምናምን እያልኩኝ አይደለም ሰው ነገር ግን ልጅሽን ዋጅተሻል። ገባሻል? ልጅ እንደሌለሽ ሆነሽ ሚዲያ ህዝብ ላይ ሰው ህዝብን አታለሻል። ግን ያ ሁሉ ትተሽ ለዛው እንኳን ይቅርታ አልጠየቅሽም። ገባሽ አይደለም? ህዝብን እንኳን ይቅርታ አልጠየቅሽም። እዛ በቀረብሽው ሚዲያ ላይ ሄደሽ ማለት ነው። ግን ኢቭን እንኳን አሁን ከልጅሽ የበለጠ ገንዘብን አስበልጠሽ ልጅሽን እያሰደብሻለሽ ራስሽ ነሽ። ያለ ስሜን እየሰጣችሁ ተለይ እንደው ያለ ስምሽ እኮ ምንም አላወራንም። እንደምናወራ ቢሆን ኖርማ በደንብ ነበር የምንረግጥሽ፣ ግን አላወራንም። ይችላል ምክንያቱም የሰውን አፍ አውቃለሁ ጥሩ ምሰራ መጥፎ ነገር የሚናገር አይጠፋም። ግን ደግሞ ያው ያደረጋችሁት ነገር ለበጎ ዓላማ የምታደርጉት ነገር በኔጌቲቭ ሲወሰድባችሁ በጣም ነው የሚያመው እና እንዴት ልበላችሁ ሞር ደግሞ አንቺም ለመወሰን አንድ ሁለት ተወዛገብሽ ነው መሰለኝ እና እስካሁን እየተደረገ ያለው ነገር ሰሞኑ እንዳለ እየተደረገ ያለው ነገር ስፔሻሊ በተለይ ደግሞ አንቺና አብርሃም ላይ ሁሉ ነገር ሲጀመር እኮ ቤተሰብ ይሄ ነገር እኮ አዲስ አይደለም። ገባችሁ አይደለ? ብዙ ሰዎች ሩታም ሆነች ዳኒም ሆነ ከዚህ በፊት እነ ሜሪም ሆነ ሁሉም ሰው ይመጡና በአብርሃምና በሄርሜላ ህይወት ማለት ነው። ገባችሁ አይደለ? አንቺና አብርሃምን እኮ ለማለያየት ነበር እንደዚህ የመጣ ነው። ሰው እንደዚህ ነው፣ ይሄ እኮ ትክክል አይደለ፣ አብርሃም እኮ እንደዚህ አላደረገም ምናምን ይላሉ። ሲቀጥል ሄርሜላ ሲጀመር አብርሃም ያደርጋል ብላ እየተቀበለች አይደለም። ገባችሁ አይደለ? አብርሃምን ምን ያክል እንደምታምነው ምን ያክል እንደምትወዱ ታውቁታላችሁ። ገባችሁ እንጂ ልክ አብርሃም እንደገፋት ቢሆን ኖሮ ከበፊት ጀምራችሁ ስታስቡት ማለት ነው ሄርሜላ ሌላ ህይወት ትቀጥል ነበረ። ግን እንደዛ አይደለችም፣ እንደዛ አይነት ሴት አይደለችም። ገባችሁ አይደለ? በጣም ብዙ ነገርን እያለፈች ነው። ሶ አብርሃም ደግሞ ጥፋቱን አምነው ደግሞ ይቅርታ ሲጠይቅ ደግሞ እየተቀበለች ነው። ነገር ግን አሁን አዲስ አይደለም። ሲጀመር የቡና ቁርሱ አሁን ብታወራም ባታወራም አዲስ አይደለም። ተቀራደረግ ነው። እኔ ሩታ ኤፍሬም እና አንዳንድ ሰዎች አሉ። እያንዳንዱ ነገር ድራማ ነው። እኔ ከአብርሃም ጋር ምንም የተፈጠረ ነገር የለም። የመለያየት የተደረገ ነገር ነው። እኔ እንደዚህ አልገባኝም። ፍቅር አሁን ሌላ ነገር ለመፍጠር እየሞከርሽ ነው ያለሽው እና አብርሃም ለመለያየት የተደረገ ነገር ነው። እኔ እንደዚህ አልገባኝም። ፍቅር አሁን ሌላ የለም ያለ እየተደረገ ያለው ነገር ስፔሻሊ በተለይ ደግሞ አንቺና አብርሃም ላይ የሁሉ ነገር ሊፈጠር ያደረግነው እኔ ሩታ ኤፍሬም እና አንዳንድ ሰዎች አሉ። እያንዳንዱ አያችሁ አይደለ? ዴቭም አለበት፣ የአሽቃባጭ ማለት ነው። ዴቭ የአብርሃም ወንድም ዴቭ አለበት፣ ሩታ አለችበት፣ ኤፍሬም አለበት። ኦኬ ትላንትና ልክ ለወንድሙ እንዳገዘ ሆኖ ቪዲዮ ካልደለትክልኝ እያለ የነበረ እሱም አለበት። ገባችሁ አይደለ? ሲቀጥል ደግሞ ማለት ነው እኔ በጣም የገረመኝ ተውት፣ ሌሎቹን ተውት፣ ዴቭንም ተውት፣ አሽቃባጩን ተውት፣ ኤፍሬምንም ተውት። ሲጀመር ማለት ግን ሩታ አልገረመቻችሁም? ቤተሰብ 4-5 ቪዲዮ ላይ እየመጣች ማለት ነው እኔ ንጹህ ነኝ፣ እኔ እጄ ንጹህ ነው ምናምን እያለች ስትናገር እኔ አላመንኳትም። አንዳንዶቻችሁ አምናቸዋል፣ ግን እኔ አላምናትም። ምክንያቱም ስለማቃት፣ በደንብ ስለማቃት። ገባችሁ? ሩታ በደንብ አስመሳይ እንደሆነች እባብ እንደሆነች ስለማቃት ነው። ገባችሁ? አሁንም መወቋት በደንብ 3-4 ቪዲዮ ላይ መጣ ስሟን ለማጽዳት እየመጣች ነበረ። ለዛም ነው ፍቅር አሁን የቡና ቁርሷ በጣም ተናዳ ሆነ የመጣችው ማለት ነው። ገባችኋ? ነገር ድራማ ነው። እኔ ከአብርሃም ጋር ምንም የተፈጠረ ነገር የለም። እያንዳንዱ ነገር አንቺና አብርሃም ለመለያየት የተደረገ ነገር ነው። እኔ እንደዚህ አልገባኝም። ፍቅር አሁን ሌላ ነገር ለመፍጠር እየሞከርሽ ነው ያለሽው። ማምኑን አብርሃም እኮ እንዳለመሆን ያደረጋችሁት ውስጥ ያን ነገር ታደርጓል ነበር እንዴ? እሱም ባይዘው ቪዲዮ መንገድ ላይ የተቀረጸው ውሸት ነው። አዎ ፍቅር ዲስ በሰው እንደዚህ ብቻ አልገባኝም። ምን ስራለሽ እንደዚህ ህይወት ውስጥ አያችሁ አይደለ? አብርሃምና ሄርሜላን ለማለየት ምን ያክል ርቀትና ምን ያክል
ምን አክል ጥምጥም እንደሚሄዱት ይው። አሁን የባለፈው ቪዲዮ እየወጣ ቲክቶክ ላይ ወጣው እኔ ታግ ተደርጌ ነው የሄድኩት ቲክቶክ ላይ ማለት ነው። ሰው እሱ ቪዲዮ አሁን አብዛኞቻችሁ ኮሜንት ላይ ጽፋችሁልኝ ነበረ። ሰው እሱ ቪዲዮ አያችሁት አይደለ? ምን ያክል ማለት ነው ፍቅርን አብርሃምና ሄርሜላን ለማለያየት ምን ያክል እነ ሩታ ደግሞ ደጋግማ ስለዛ ቪዲዮ ታወራለች። ገባችሁ አይደለ? እንደዚህ እያደረገ ጥባ ጥቤ እየተጫወተብሽ ነው ምናምን ሄርሜላ እንድትለያይ ከአብርሃም እንድትርቅ በጣም ነው የሚፈልጉት። በጣም ማለት ነው አብዞ ሩታ ማለት ነው። አንቺ ነሽ አብርሃምን ማትፈልጊው አይደለ? አብርሃም ስለማይፈልግሽ እድል ስለማይሰጥሽ ነው እንጂ ምን ያክል እንደምትፈልጉ ሁላችንም እናውቃለን ማለት ነው። ነገር ግን ሚዲያ ላይ መጥተሽ ደግሞ አታስመስይ። ገባሽ አይደለ? ከሚዲያ ጀርባ አብርሃም ምንም እያደረገ አይደለም። ዳንቺ አይጽፍልሽም፣ አይደውልልሽም፣ አይመጣም ቤትሽም። ግን አንቺ ነሽ መሰለኝ ቤት ውስጥ የምትሄጂ የምትደውይለት የምትለምኚው። ገባሻ? ለዛም ነው መጥተሽ ለኛ የምትነግሪኝ። ባይዘዌ የመጣሁት ይሄን ነገር ሁሉ ያደረኩት ለአንድ ሰው አሪፍ ህይወት ለመስጠት ነበር። ግን ደግሞ ያ ነገር አልሆነም። እንደውም በተቃራኒው የኔ ላይፍ የኔ ህይወት አደጋ ውስጥ እየገባ ነው እና እሱ ዛሬ የሚያስተዋልሽው ፍቅር እኔ ነገር በፍጹም ተቀበልሻለሁ። ከመጥራት ትናንትና ይቀጠቅሽ ነው ታንትና ይቀጠቅሽ በነጋታው የሆነ ሩም ውስጥ አገኘሽ ምናምን እንደገና ሌላ እንኳን ለምትጠየሙሽ ነው ወይስ እንዴ ፍቅር የሴትነት ህይወቴን ስንት ነገር ክብሬን ብዙ ነገሮች አብርሃም የሆነ የራቁት ፎቶ የራቁት ፎቶ ምንም አይነት የራቁት ፎቶ የለም። ባይዘዌ ምንም አይነት የለም። አብርሃምም ያመነው አያቻለ ሲጀምር ማለት ነው። ልንገራችሁ ለቡና ቁርሷ ራሱ የተናገረችው ሩታ ናት። ገባችሁ አይደለ? ሩታ ስለለመደች ነው የአብርሃምን የሆነ አጠጥታ ምናምን ብዙ ነገር ስታደርግ አይታችሁ ከሆነ ማለት ከዚህ በፊትም ይዛበታለች፣ ከዚህ በፊትም ቀርጻለች። ሶ የለመደችው እሷ ስለሆነች ነው ለቡና ቁርሷም ነው የነገረቻት። ገባችሁ አይደለ? አቤት ሩታ አሁን በምን ትመጪውን በመተት መተሻል፣ ሶ በቪዲዮ መተሻል፣ አስክረሽ ወስተሽዋል፣ ብዙ ነገር አድርገሽዋል አብርሃምን ማለት ነው። ግን ወደ አንቺ መውሰድ አልቻልሽም። በቃ ብትወስጂም ለሳምንት ለ2 ቀን ለ3 ቀን ነው። ግን ከዚህ በኋላ በምንድን ነው የምትመጪ ደግሞ? ሉሌን ልወስድ ከሀገር ላወጣ ነው ብለሽ መጣሽ። እናቴ ገዥ ልሄድ ነው ብለሽ መጣሽ። አሁን በምን ልትመጪ ነው ድጋሚ? አብርሃምን በጣም እንደምትወጂ እንደምታፈቅሪ በጣም እንደምትፈልጊ ተናገሪ ሚዲያ ላይ ማለት ነው። ሁላችንም እናውቃለን። ግን መጥተሽ አታስመስይ። አብርሃምን እንደማትፈልጊና አብርሃም አንቺን እንደሚፈልግሽ አታስመስይ። ከላይ ዝም ብዬ ያነሳሁት ፎቶ ነበረ። እሱን ላብራራልሽ ነው። አብርሃምን የሆነ አንቺ መጥፎ እንድታስቢ ምናምን አይደለም። ስፔሻሊ ትክክል ነሽ። ዋና ሶስታችን ያሰብነው ነገር እኮ ሁለታችሁን ለመለያየት ነው። ሁለታችሁን ለመለያየት ሆኖ ሳለ ግን አብርሃም እንደማይጠቅምሽ ለማሳየት ሞክረን ነበር፣ አልሆነም። አያችሁ፣ በብዙ ነገር እኮ ነው የሄዱት። በአንድ ነገር እኮ አይደለም። ቤተሰብ ማለት ፍቅር መጀመሪያ መጣች። ሰው አብርሃምን ለማለያየት ነው እንደዛ አለች፣ ለመበቀል ነው አለች። ነገር ግን አብርሃምን በብዙ በኩል ነው የመጡት። ገባችሁ? ግን ይሄ ሁሉ ጥምጥም የምታረገው ሩታ ናት። ገባችሁ? አብርሃምና ሄርሜላን ለማለያየት ሩታ ግን በዚህ ልክ ከምትሄጂ ማለት ነው ቢቀርብሽ አይሻልሽም? የራስሽን ህይወት አትጀምሪም እንዴ? የት ሄደ ደስታ ያል እንትኑ ማለት ነው? ያ ምንድነው ሞዛዘው? የምሬን ነው። ያ ወንድም አይመስለው እሱ የት ሄደ? የምሬን አምጡላት። እሱ ይሻላታል። እያለማመደችው አነጋገር ምናምን እያለማመደችው እሱ ይሻላታል። እሱን አምጡላት፣ ደስታን አምጡላት። የምሬን ነው። ከዚህ በላይ ደግሞ ሳንቲም መክፈል የለብኝም። ይሄ ሁሉ ነገር ያደረኩት ማለት ነው። እና ደግሞ ምንድነው እኔ እግዚአብሔር ይመስገን ላይ ምንም አልጎደለብኝም። በቃ ጸዴ በንጹህ የሆኑ ጓደኞች አሉኝ። ጸዴ ባመጣሁት ሌላ ነገር ምንም ነገር የሆነ ነገር አንቺን ስም እያስጠፋች እሷ ከደሞ ንጹህ ነኝ እኔ እንደዚህ አይነት ነገር ውስጥ የለሁበትም። እሷ ናት እንደዚህ እንዴት ክብሯ እንደዚህ እንዳልወለደች አላውቅም። እሷ ስለዚህ ነጣጣ እኮ ሩታ እኮ ማለት ነው 3-4 ቪዲዮ ላይ እኔ ሲጀምር ማለት ነው ሩታን በደንብ ነው ማውቃት። ልንገራችሁ ይኸውላችሁ አትመጣም ነበረ። ገባችሁ አይደል? እሷ እጇ ባይኖርባት ኖሮ 10-3 ቪዲዮ ላይ እየመጣች እኔ እጄ ንጹህ ነው እኔ የለሁበትም እያለች ለኛ መልስ አትሰጥም ነበረ። ገባችሁ አይደል? እና ደግሞ አብርሃምን መጥፎ አታረግም ነበረ። ገባችሁ? አይተንባት አናውቅም ነበረ ሩታ ማለት ነው። ሩታ አሁን ምንድነው አብርሃም መጥፎ እንደሆነ አብርሃም በጣም ሲለ እንደሚጫወት ምን እንደሚያረጥባት ሄርሜላ ላይ በጣም እንደሚጫወትባት ምናምን በቃ ተናደ እንዴት እንደምታወራ እንደነበር አይታችኋል አይደለ? በቃ ያ ነው በደንብ ነው የምታስታውቀው። ሲጀመር እያለች እያወራች እየተከራከረች አንቺ ግን ሰው ተከፈለሽ እንኳን እሷ ግን አንቺ ባንቺ ቤት ላይ መጣው በትክክል የሚወድሽ የሚያከብርሽና ትክክለኛ ጓደኛዬ ነው ብለሽ የምትይዘው ሰው ራሱ በትክክል ቁጥርሽ ማሰባለሽ የሚያሳምንሽ ነገር ወይ እሷ ስምሽን እያስጠፋች እንደዚህ አይነት ሙጥንጥ የራሷ ህይወት ውስጥ የሚያስጠላ ውስጥ እያስገባችሽ ትወደኛለሽ ጥሩ ጓደኛ ናት ትክክል ፈልግ ይቀርታታል። ገባሽ አይደል? ምክንያቱም ያስነካሽ እንኳን ያስተካከልሽ ይወጣል። እሱ እንደ ራሳችን ፐርሰናሊቲ ነው። የኔ ፐርሰናሊቲ ሁለቱ ብዙ ነገር አሳልፈዋል፣ መጥፎም ደግሞ አሳልፈዋል። ሲቀጥል ደግሞ እንዴት ነው በግድ የመጣ ፍቅርና በልመና የመጣ ፍቅርና ትክክለኛ ፍቅር ትዳር ያለው ፍቅር ልጅ ያለው ፍቅር ይለያያል። አንቺ ደግሞ እየለመንሽ ስለነበር ኖ እዚህ ጋር ሲጀምር ማለት ነው ቡና ቁርሷ በጣም ነው የተሳሳሹ ማለት ነው። ልንገርሽ አይደለ ሩታን ለምና አልቅሳ 3 ቀን ወር ሙሉ አልቅሳ ነው። ሄርሜላ እንኳን የፍቅር ጥያቄ ጠየቀችው ሰው ቆየች። ነገር ግን ብታለቅስም የፍቅር ጥያቄ ጠይቃ ለሁለተኛ ቀን ነው ለሶስተኛ ቀን ነው አይደል የመለሰላት። ለሁለተኛ ቀን ነው ምናምን። ግን ሩታ እኮ ማለት ነው አብዳ
መተካ አብርሃም ጋር ኦኬ ቤት ቡታጅራው ያው የቡታጅራ ልጅ ሆና ነው ነገር ግን የአዲስ አበባ ልጅ ሆና ነው የመጣችው እንግዲህ ማለት ነው እንደትወናው ልንገራችሁ ከዛ ቤት እያሰራች ከአብርሃም ጋር ቆይታ ምን ብላ እንኳን አለማምዳው እንኳን ፍቅሯን ስላልተቀበለ ነው አልቅሳ እየሄደች ከዛ በኋላ ነው የተቀበላት ገባችሁ ሩታም ለምና ነው የመጣችው ገባችሁ ትዳርም ቢሆን ልጅም ቢሆን ሉሌ ከመጣስቲ ሉሌ ሩታ ሉሌን ካረገዘች በኋላ መቼ ነው ፍቅር ሆኖ የሚያውቁት እስቲ ንገሪ አሁን ልክ ሄርሜላን እንደ ለማኝ መታረጊ አንቺ የቡና ቁርሷ ማለት ነው ልንገርሽ አንደኛ ሩታም ለምና ነው የመጣችው ሶ በጣም አልቀሳ ደምን ባልቀሳ ነው የመጣችው ሲቀጥል ደግሞ ትዳር ውስጥም ቢሆን ደግሞ ማለት ነው እናቀለን እንዴት እንደገቡ ማለት ነው ገባሽ አይደለ ፍምስና ገንዘብ ሲገኝ ነው አብርሃም የገባበት እንጂ ሩታን አፍቅሯት ወዷት አይደለም ያገባት ይሄንን ሁላችሁንም በደንብ ነው የምታውቁት ገባችሁ ለዛም ነው ነፂን ባንዴ የካዳት ማለት ነው ነፂን ነው የሚያፈቅራት የሚወዳት ቃል ኪዳን ያደርገላት ለሷ ነው ገባችሁ አይደለ ሲቀጥል ደግሞ ማለት ነው ሉሌ ከተረገዘ በኋላ ይሄው ትዳራችሁ ብጥብጥ ብሎ ነው የቀረው ገባችሁ አይደለ ሶ አብርሃም ወዶ ፈቅዶ የእውነት ሩታን ማለት ብርንና ፍምስናን ወይም ደግሞ የዛ ሰዓት ፌመስ ስለሆኑ ብቻ ወዷት ስላገባት ነው እንጂ የእውነት ከልቡ ወዷት አፍቅሯት ቢያገባት ኖሮ ትዳሩ የሰመረ ነበር የሚሆነው ይሄንን ሁላችንም እናውቃለን ስለዚህ ሲቀጥል ደግሞ ሩታ ናት ያስለመደችው ሄርሜላ ብትለምንም አብርሃምን ማለት ነው ሩታ ናት ያስለመደችው ለመጀመሪያ ጊዜ ቡታጅራ ላይ ተንበርክካም ሆነ ምንም ሆነ የፍቅር ጥያቄም ሆነ የጠየቀችው ወንድ ልጅ ሩታ ስለሆነች ሶ አዲስ አይደለም ሄርሜላ ብትጠይቅም ባትጠይቅም ማለት ነው ስለዚህ ሄርሜላን እንደ መጀመሪያ የወንድ ልጅ ፍቅር እንደጠየቀች አድርጋችሁ አታውሩ አብሶ አንቺ ቡና ቁርሷ ማለት ነው አይሆንሽም በግድ እንደሄደ ነው ሲሆን አይደለም በግድ ተራተሻና እያመጣች በጊዜ እየለመነች ያለች እንዴ ልጅ ወዳት ያፈቅራት እኮ ይመለሳል አይደል እንዴ ወይስ እሺ በዚህኛው ቀመር ነው እናንተስ የሚመለሳችሁት እኔስ ምን ያህል እሱ ላጣው እንደነበረ ምን ያህል ተረዳሽኝ ይኸውልሽ ፍቅር ቆምሽ ታስቢ ከሆነ ትኖር እንዴ ሶስቱ ቢወዳት ያፈቅራት እኮ ከሷ ጋር አይቀጥልም ማለት ነው ቢሉን ታይዞት ነው ምንም ይሉን ታይዞት አይደለም ሜቢ ይሉን ታይዞት ለምንም አፈቀረችው አገባችው ማለት ነው ከዛ በኋላ አሁንም በስንት ነገር እየለመነችው እንኳን ወደ ትዳሩ ሊመለስ አልቻለ ነው አብርሃም ስለዚህ በምንም ልትመልሰው አትችልም በምንም ማለት ነው ብለሽ አስቢ ሲቀጥል በቤት ጥርጣሬ ተረሻላ ሁሉ ሶስተኛ ድራማ ለምሳሌ ቦከሽ ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንግዲህ ሩታ ሄርሜላ አሁንም አላመነችም ሩታ ገና ድጋሚ ሌላ ነገር ታመጣለች ገና ድጋሚ ማለት ነው አይቀርም ብዬ አስባለሁ ገና ብዙ ነገር ትሞክራለች ወደ ራሷ ለመመለስ አብርሃምን ማለት ነው እና ሄርሜላ ደግሞ አላመነቻትም ገና የቡና ቁርሷን ማለት ነው እና ቡና ቁርሷ ደግሞ ስሟም ስለጠፋ ምናምን ነው የመጣችው እንጂ ወደ አይደለም እና ቤተሰብ ሰላማችሁ ይብዛልኝ ባይ ባይ